ዛሬ ሩዝ በስጋ ይዤላችሁ መጥቻለሁ። በጣም ቆንጅዬ ሩዝ በስጋ አድርጌ ይዤላችሁ መጥቻለሁኝ። በጣም የሚጣፍጥ በጣም ቆንጆ በቀላሉ ቤት ውስጥ ሁላችንም አዘጋጅተን መመገብ የምንችለው አይነት የሩዝ አሰራር ነው ይዤላችሁ የመጣሁትኝ። በጣም ቀላል ነው። ምንም አይነት የተለየ ፕሮሰስ የሌለው ሁላችንም በቀላሉ ቤት ውስጥ እንደፈለግን አድርገን አብስለን የምንበላው ቤት ውስጥ ባለን ግብአት ተጠቅሜ አትክልቶችን ተጠቅሜ ነው የሰራሁት። ያው እዚህ ጋር እንደምታዩት በጣም የሚያምርና ቆንጆ የሆነ የሩዝ አሰራር ነው ይዤ የመጣሁት ማለት ነው። ይሄው እንደምታዩት ትወዱታላችሁ። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ያው እዚህ ጋር እንደምታዩት ዘይት አግዬ የጋለ መጥበሻ ላይ ዘይት አድርጌ ዘይቱን አገልኩና ስጋውን እንደዚህ አድርጌ ዘልዝዬ ከትፌ እንትን አልኩበት ማለት ነው። ከዛ እንዲጣፍጥልኝ ጨው ጨምሬበታለሁ። የሸክላ ጥብስ አይነት ቴስት እንዲይዝልኝ በሚል ጨውን አስቀድሜ ጨመርኩበት። እናንተ እንደዚህ አድርጉ። መጀመሪያ ከመጨመራችሁ በፊት ስጋውን ወደ መጥበሻ ከማድረጋችሁ በፊት ጨው ታደርጉበትና ስጋው ላይ ትንሽ በጨው ማሸት። ለምን ስትጠብሱት የጨውንም ዘይቱ ሲጠበስ በዘይት ሲጠበስ የጨው ቴስት ስጋው ውስጥ ይገባና በጣም ገራሚ የሆነ ቴስት ይኖረዋል ማለት ነው። እኔ መጀመሪያ በጨው ስላላሸሁት ላዩ ላይ ይሄው እንደምታዩት ጨው ብትን አድርጌበት በጨው እየጠበስኩት ነው። ልክ እንደዚህ መጥበስ ትችላላችሁ፣ ግን መጀመሪያ ባደርግበት ባይነኝ። እኔም እናንተ እንደዛ ብታደርጉ እመክራለሁኝ። እኔ የተለየ ጣዕም በጣም ደስ የሚል ጣዕም ስለሚኖረው ማለት ነው። ያው እንግዲህ እዚህ ጋር በምታዩት መሰረት እያገላበጥኩኝ በጣም የተጠበሱትን ወደ ዳር እያደረግኩኝ እሳት ያልነካቸውን ደግሞ ወደ መሀል እያስገባሁኝ መጥበሻው ሰፊ ስለሆነ በኋላ ሩዝ ምናምን ሌሎችን አትክልቶች ስጨምርበት ሰፋ ያለ እቃ ስለሚያስፈልገኝ ይህንኑ መጥበሻ ለመጠቀም ብዬ ሰፊ ነው የተጠቀምኩት ማለት ነው። ስለዚህ ለዛ ነው ሲበታተኑብኝ ያልበሰሉትን ወደ መሀል እያስገባሁኝ በደንብ አድርጌ አበስለዋለሁ ማለት ነው። በደንብ መጠበስ ይኖርበታል ስጋችን። ሌሎች አትክልቶች ከገቡ በኋላ ስጋው እሳት የማግኘት ቻንሱ በጣም ዝቅተኛ ስለሚሆን መጀመሪያ ሌሎች አትክልቶችን ከመጨመራችን ሽንኩርቱንም ካሮት ምናምን ከመጨመራችን በፊት አስቀድመን ልክ እንደዚህ በዘይት እያገላበጥን በደንብ መጥበስ ይኖርበታል። በቂ የሆነ መጠበስ ይኖርበታል ማለት ነው። ከዛ አትክልቶች ከገቡ በኋላ ግን እሳት አያገኝም። ኖርማሊ ብዙ የሚጠበሱ ነገሮችም አይደሉም የሚገቡት ማለት ነው። በትንሹ ብቻ ትንሽ እሳት የሚያስፈልጋቸው ነገሮች ስለሆኑ ከዚህ በኋላ በደንብ ልንጠብሰው አንችልም ማለት ነው። ያው መጀመሪያ ላይ አትክልቶች ከመግባታችሁ በፊት እንደነገርኳችሁ ብቻ በደንብ ተጠብሱታላችሁ። የሸክላ ጥብስ ቃና እንትን እስኪኖረው ድረስ ማለት ነው። ያው እዚህ ጋር ዱቤ ተዘፍዝፎ የቆየ ዘፍዝፌ የማስቀምጠው አለኝ እና ቤት ውስጥ ተዘፍዝፎ የቆየ 2 ቀን 3 ቀንም 4 ቀንም አድሮ ሊሆን ይችላል። 1-2 ቀን ውጪ አሳድረውና ከዛ በደንብ እንትን ካለ በኋላ እኔ ፍሪጅ ውስጥ አስቀምጬ እጠቀማለሁኝ። ልክ እንደዛ ያቆየሁት አለኝና እሱን ጨምሬበት ዱቤው በዘይት ሲጠበስ በጣም የሚጣፍጥና ደስ የሚል ቴስት ይኖረዋል። ብዙ ጊዜ ይኸው በስጋው ልክ ካሮትም በተመሳሳይ ከትፌ ጨምሬበታለሁ ማለት ነው። ልክ እነዚህ ያገላበጥን ሌሎች እናንተ መጨመር የምትፈልጓቸው ግብአቶች ካሉ መጨመር ትችላላችሁ።
የፈለጋችሁትን መጨመር ትችላላችሁ። ይህንን እንትን እያዘጋጀሁት ያለሁት እኔ ለሩዝ ነው። ሩዝ ውስጥ ሊጨመር ይችላል ብላችሁ ያሰባችሁትን የአትክልት አይነት የፈለጋችሁትን በዚህ ጨምራችሁ አንድ ላይ ከስጋው ጋር ማብሰል ትችላላችሁ። እኔ ለጊዜው ዱቤ ተጠቅሜያለሁ፣ ካሮት ተጠቅሜያለሁ፣ ያው እንደምታዩት ጥቅል ጎመን ተጠቅሜያለሁኝ ማለት ነው። ጥቅል ጎመኑም ያው እንደምታዩት ስላይስ ነው። አድቅቃችሁ መጠቀም ትችላላችሁ፣ ግን ከደቀቀው ይልቅ ይሄኛው ቆንጆ ነው። በጣም ስላይስ ሆነ መሰለኝ። እንደዚህ ሲሆን ብዙ ጊዜ ለማካሮኒ ነው የሚመከረው። ብቻ ቆንጆ ነው። እንደዚህ እነዚህን ግብአቶች ጥብስ እናደርግና አስፈላጊ የሆነውን ቅመሞችን እንጨምራለን። የተለየ ቅመም አይደለም፣ ቤታችን ውስጥ የሚኖረው እንደነ ቆንዶ በርበሬ፣ ከሙን፣ ኮረሪማም ይሁን እርድ። እኔ እዚህ ጋር እርድ ጨምሬያለሁኝ ለከለር። እርዱ ራሱ ከሙን አለው፣ ቆንዶ በርበሬ አለው። የተቀመመ ቤት ውስጥ የተዘጋጀ እርድ ነውና ጨምሬበታለሁኝ። እዚህ ጋር ይኸው እንደምታዩ ከለሩን ቀይሮታል። ሽንኩርቱንም ጨምሬ አንድ ላይ ቀላቅየዋለሁኝ ማለት ነው። ነጭ ሽንኩርት የትኛውም ምግብ ስንሰራ የማይቀርና ቆንጆ ለምግባችን መድኃኒት ለጥሩ ቴስት የምንጠቀመው ነጭ ሽንኩርት ካለን ነጭ ሽንኩርት የትኛውም ምግብ ላይ መጨመር እንችላለን። ከላይ የሚሆን መጀመሪያም ጨምረን የምንጠብስበት አጋጣሚ ሊኖር ይችላል። ግን የነጭ ሽንኩርቱን እንትን እንዳይጠፋብን በደንብ ባንጠብሰው ይመከራል። እዚህ ጋር ከሙን ነው የጨመርኩበት። ያው ከሙን እንደሚታወቀው የሩዝ ቅመም ነው። በእርግጥ ግን ለሌሎችም ምግቦች እንጠቀመዋለን። ሩዝ ላይ ደግሞ በጣም የሚታወቀው ከሙን ነው ብዙ ጊዜ። ይኸው አንድ የሻይ ማንኪያ የምትሆን ከሙን ጨምሬበት የስልሱ ነገር ጨርሻለሁ ማለት ነው። እዚህ ጋር ያዘጋጀሁት ቀቅዬ ያዘጋጀሁት ሩዝ ነበረ። ሩዙን ስንቀቅል አጥበን 2-3 አጥበን ውሃው ንጹህ እስኪሆን ድረስ በጣም አይታሽም። ዝም ብለን እንደ ዘፍዘፍ እንደማድረግ ነገር በእጃችን ነካ 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 አድርገን አጥበን 2-3 አጥበን እንጥደዋለን። ከዛ በቂ የሆነ ውሃ ጨምረን በትንሽ እሳት ክድን አድርገን አፍረን እናበስለዋለን ማለት ነው። እንደዛ አሁን ያበሰልኩት ሩዝ የሀገር ውስጥ ሩዝ ነው የተጠቀምኩትኝ። ጨምሬያለሁኝ ማለት ነው ሩዙን። እዚህ ጋር ሩዙ ትንሽ በስሎ አልወጣለትም። ለምን እዚህ ጋር የእንትኑን ቴስት እንዲይዝልኝ ብዬ ከዛ ጨምሬው ስልሱ ላይ ከጨመርኩት በኋላ ትንሽ ክድና አድርጌ የስልሱን እንትን እንዲይዝልኝ አድርጌያለሁኝ። ቃና ማለት ነው። ወደ ሩዙ እንዲጋባ አድርጌያለሁኝ ማለት ነው። ያው እዚህ ጋር በቅቶታል። እየቀላቀልኩት ነው። ከዚህ በኋላ የምንጨምረው ምንም አይነት ግብአት የለም። ቃሪያ ጨምረናል። በቂ የሆነ ቅመማ ቅመም ጨምረናል። ለሩዙ ከጎን እንደ ሳይድ ዲሽ ልጠቀም ያሰብኩት እዚህ ጋር ትንሽዬ ጉበት ነበረችኝ። ጉበቷን ደግሞ ይኸው እንዴት እንደምሰራት እናንተም በዚህ መልኩ መስራት ትችላላችሁ። ዘይት መጥበሻ ላይ አድርጌ አጋልኩና እናንተ ስጋ መጠቀም ትችላላችሁ። ስጋውን መጀመሪያ ሩዝ ውስጥ ስለጨመርኩኝ ለሩዙ ስለጠበስኩኝ እኔ እዚህ ጋር ጉበት ነው መጠቀም የፈለኩትኝ። እናንተ ከፈለጋችሁ ሌላ ነገር መጥበስ ትችላላችሁ። አትክልቶችንም አዘጋጅታችሁ ዳር ላይ ማድረግ ትችላላችሁ። ትንሽዬ የተፈጨ ካሮት ጨምሬያለሁኝ። ሽንኩርት ጨምሬያለሁ እና
ቲማቲም ከትፌ ጨምሬበት ያው በምታዩት መሰረት በጣም ቆንጆ ሆኖ እየተሰራ ነው ያለው። ለሩዙ ስከትፍ የቀረችኝ በጣም ትንሽዬ ጥቅል ጎመን ነበረችኝ። እሷንም ጨመርኳት። እንትኑን በደንብ አድርጌ በዘይት ጠብሼዋለሁ፣ ጉበቱ ማለት ነው። ያው እዚህ ጋር ለምንም የማናስቀረው ለምግባችን ቆንጆ ጣዕም የሚሰጥልን ነጭ ሽንኩርት ጨምሬበታለሁ ማለት ነው። ነጭ ሽንኩርቱን ጨምሬ አማስለዋለሁ። የተለየ ቅመማ ቅመም አያስፈልገውም። እዚህ ላይ ትንሽዬ ቆንዶ በርበሬ ከጨመራችሁበት በቂ ነው የሚሆነው ማለት ነው። እና በስሎ የሆነ ቆንጆ የሆነ ቴስት ነው ያለው። ምናልባት ጉበት የማትወዱ ሰዎች ላትወዱት ትችላላችሁ፣ ግን በዚህ መልኩ ጉበት ተጠብሶ መሰራት ለምግብነት መቅረብ ይችላል። እዚህ ጋር ትንሽ ራስ እንዲልልኝ ብዬ ወተት ጨምሬበታለሁኝ ማለት ነው። ወተቱ በራሱ የሆነ የሚሰጠው ጣዕም አለ። የራሱ የሆነ ቆንጆ የሆነ ጣዕም ይሰጠዋል ማለት ነው። እዚህ ጋር ቆንጆ በርበሬና ከሙን ጨምሬበታለሁኝ፣ ትንሽዬ ከሙን። ሚጥሚጣና በርበሬ ትንሽ ትንሽ አድርጌ ጨምሬበት አሁን ለገበታ ዝግጁ ሆኗል ማለት ነው። ይኸው በምታዩት መልኩ ሩዛችን ደርሳ ለገበታ እየቀረበች ነው ያለችው ማለት ነው። እናንተ አረንጓዴውንም ቀዩንም ሌሎችን አትክልቶች እንደፈለጋችሁ መጨመር ትችላላችሁ። ከለር ያላቸው ነገሮች ስትጨምሩበት ደግሞ ሩዝ አንዱ ጣፍጦን እና ደስ ብሎን ማርኮን ከምንበላባቸው እንትኖች አንዱ ማባያዎች አንዱ የምግብ ኦር የአትክልቶች መቀላቀል ነው እና እናንተ የፈለጋችሁትን አትክልት ቀላቅላችሁ እንትን ማለት ትችላላችሁ። እዚህ ጋር ከጎን ላይ እያደረኳት ያለሁትኝ ጉበቷን ነው። ከዛ ሩዙንም ጉበቱንም አንድ ላይ አድርጋችሁ መመገብ ትችላላችሁ። ጉበት የማትወዱ ሰዎች ደግሞ ማስወገድ ትችላላችሁ፣ አለመጠቀም ትችላላችሁ ማለት ነው። ኦር ደግሞ በአትክልት ለምሳሌ እንደ ብሮኮሊ እና አበባ ጎመን፣ ዝኩኒ፣ ኪያር ምናምን ያሉ ነገሮችን ሰርታችሁ እንደ ሳይድ ለሩዙ ማለት ነው ዳር ላይ ማድረግ ትችላላችሁ። ያው በዚህ መልኩ ሰርቼ እኔ ለገበታ አቅርቤዋለሁኝ። እናንተስ እንዴት አድርጋችሁ ነው የምትሰሩት? ኮሜንት ብትጽፉልኝ በጣም ደስ ይለኛል። እስከዚህ ሰዓት ይህንን ቪዲዮ ጨርሳችሁ ላያችሁልኝ ሁሉ እጅግ በጣም አድርጌ አመሰግናለሁኝ። ሌሎችንም ቪዲዮዎች ይዤ እንድመጣ ቤቱን ሰብስክራይብ አድርጉልኝ፣ አበረታቱኝ። እናንተ ሰብስክራይብ ደግሞ ለእኔ ዋጋ አለው። በሌላ ቪዲዮ ሌላ ጊዜ በድጋሚ እንገናኛለን። ለዛሬ ግን ይኸው ያዘጋጀሁት ሩዝ ነው። ሩዝ ደግሞ ብቻውን አንበላም፣ ሻይ ወይ ደግሞ ወተት ያስፈልገዋል ማለት ነው። እንደ አጃቢ ደግሞ እኔ የተጠቀምኩት ወተት ነው ማለት ነው። በወተት አጅበን ስናቀርበው ሩዝ ብቻውን ሲሆን ብዙ ጊዜ የሆነ ደረቅ ይልብናል ማለት ነው። እና እኔ በወተት አድርጌ አቅርቤዋለሁኝ፣ ለገበታ ዝግጁ አድርጌዋለሁ ማለት ነው። እስከዚህ ሰዓት ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቤቴን ሰብስክራይብ አድርጉልኝ። ይህንን ጣፋጭ የሆነ ሩዝ ደግሞ ተጋበዙልኝ ነው ምለው። አመሰግናለሁኝ በጣም